እንዴ እንኳን ማርያም ማረች። እንዴት ናችሁ? ደህና ናችሁ? ራሄል ፖስት ያመጣሉ ሂዱ ፖስቱ እናንተ ወደ ላይ ፖስታችሁና ፖስቱ ሄዱ በቃ ሄዱ አሁን ሊፖስቱ ነው። እኔ ነኝ አንደኛ የፖስትኩት ያስኒ አንደኛ። ኧረ እኔ ቀድሜሻለሁ በህግ አምላክ እከስሻለሁ። ይኸውልህ ጨረቃ ፋሚሊ ኢየሩስ ለክስ እንድትቀርብ እንፈልጋለን። ብሩኬ ምንም ነገር አላውቅም። ምንድን ነው ያደረገው? ትከሰስ ፊቴ ስሙ ፊቴ ለብሩኬ ወንድ ልጅ እኮ መጀመሪያ ኢትዮጵያ ውስጥ የተደፈረ ልጅ ነው። እኔ የምላችሁ ስሙ። እኔ አሁን እኮ ዛሬ እኮ እኔ የማውቀው ነገር የለም ብሏል። አንቺ እኔ ዛሬ ደስ ነው ያለኝ። ደግሞ አንድ ላይ ይሆናሉ ካላስጋሽ እየተገባባኝ አይደለም። እኔ እኮ ትጠየቅ ወንድ ልጅ እንደዚህ ወንድሞች ያሉ ተማሪዎች ናቸው የሚያስተምሩ። እኔ አንድ ጥያቄ ያለኝ ስሙ። እነሱም እንደዚህ ይደፈራሉ እኮ ነው። በቃ ከስና ትከሳለች ሲል እኮ ጋሽዬ ትክሰስ በቃ ግን አቤት አማች ግን ቁም ነገር ነው የምናወራው። ግን አየሽ ጋሽዬ ለሱ እንዳዳለ ልጃቸው አባት ከተባለ ጋሽዬ በጌታ በኢየሱስ እግዚአብሔርን ታሱ ጋር ናቸው። እሱና አንድ ነገር እሱና ያገዙት በቃ ምን ችግር አለው? ሁሉም ነገር እኔ በቃ ተስፋ አገኘሁኝ። በቃ ደስ አለኝ። እግዚአብሔርን ዛሬ በጣም ነው ደስ ያለኝ። ምንም ነገር አንተን ምንም ነገር እንዲለካብ ብታውቅ ማለት ነው። እሙሽዬ ብታውቅ ብሩክን ተናፍ ምታስተክለኝ ነው የሚመስለኝ። አስከበት አንድ ቁጥር የምትጽፈው ልጅ ለማን ያውፋ ብሎ እግዚአብሔር ያውቃል። እግዚአብሔር ያለው ይሆናል በህይወታችን ላይ ጉድ። ሁሉም ነገር ይስተካከላል አሁን። አዎ ግን ለመሰላችሁ ማለት እኮ ግን እኔ ምንም ነገር አላውቅም ብሎ እግዚአብሔርን አለ። አዎ ወንዴ አይዞ ወንድሜ አልኩኝ። እኔም አይዞ ወንድሜ በቃ ተደፍራ ነው አልኩኝ። ቆይ ሴት ልጅ ብቻ ናት ስትደፈር? በህግ ወንድ ልጅ ነው 7 ዓመት የሚታሰር። ግን እኔ የፈለኩት ጥያቄ ነው ጋሽዬ የጠየቀው። ግን አንድ ነገር ትቀርብናለች ጋሽዬ ማለት ነው። እቺ ነገር ቢጠይቅ እንደው አንጀቴ ነበር የበለጠ መረስ። የት እንዳገኛት ውስጥ ነው ያገኛት። እሷን ቢጠይቃት የበለጠ እንደው ጋሽዬ ሊለው ነበረ። ወይኔ በላቸው ምን ወይኔ በላችሁ ወይኔ ወንድሜ ተደፍራ ነው። ወይኔ በላችሁ ብሩኬ መጣ አንተ ብሩኬ ተደፍራ እና አስገቢ ብሩኬን አስገቢ ተደፍሯል። የምራችሁ ነው። መጣ ይኸው ብሩኬ መጣ አስገባና። አንተ ግን ሰውዬ ምን አስበህ ነው? ብሩኬ ምን አስበህ ሜሪ ወንድ ልጅ ሲደፈር በመጀመሪያ ኢትዮጵያ ውስጥ ግን እሙሽዬ ጀግና እንዴት ነው የተዘፈረው? እኔ ግን አንድ ነገር ግን እውነት ይሄ ጥያቄ መጠየቅ ነበረበት። የት ነው ያገኘሃት? የት ነው የተገናኛችሁት? አዎ ይቀራል እንዴ ግን እውነት ግን ውዶች እኔ አንድ ነገር ልበላችሁ። ጌታ ምስክሬ ነው። እኔ ውስጡ እያወቀ ይዋሻል በጭራሽ አልለው። ግን እኮ ዛሬ ማለት እኮ እኔ እርግጠኛ 100% እርግጠኛ ነኝ እኔ አይደለሁም ብሎ ማለት ካላስ ለሁለተኛ ጊዜ ትምህርት የሚሆናል ጥንቃቄ የሚሆናል። ምንድነው እችኛ ደግሞ ገገም ብለ ወይ ሞገስ የለም ወይ የሰው ፊት የለም ምን የለም እሱ ራሱ ምን እግር ነው የጣለው? እቺ ልጅ ላይ ምን እግር ነው የጣለው? አንድ እናቴ ልጅ ስሚ፣ ቃኔ ጎዶሎ የሚባል ነገሮች አሉ። ቃኔ ጎዶሎ እውነቴ ነው። አንዴ ሰይጣን ምን ያደርግሻል መሰለሽ? በቃ ያልተገባ ነገር ውስጥ ይከትሻል። እውነት አንዴ አትፍረዱ። ወይኔ እኔ ወንድሜ ተደፍራ ነው ለካ። ሰባ ገብታለች ወይ ጋስት እንስራ። ሰባ ገብታለች ጋስት እንስራ። እሺ ያላ ጋስት ስሩ።
ስሙኝማ እናንተ ምንም አታውሩ እኮ እግዚአብሔርን እያለ ነው እኮ ሰው ውስጡ እያወቀ እሱ አይማን ሲጀመር አታውሩ። ሁለተኛ እና ያለ ነው ነገር እሺ። እና ምን አወራን ሲጀመር ሴት ልጅ ምንም አላወራንም እኮ ይኸው ብሩኬ መጣላ አስገቡ። አላውቅም ስል እኮ ነው አላውቅም ምን ነገር አላውቅም ስል እኮ ነው እሱ አላውቅም ያለው ነገር ምን እንደሆነ ታውቂያለሽ? የተፈጠረው ነገር አሁን የሚፈጠረው ያለው እኮ የተፈጠረው ነገር እንዴት ነው? ያኔ ምን ጋሽዬ እኮ ዛሬ ጭንቅላታ ታይኒታል አላሉ ታይኒታል አላሉ አልተኛው ነው አለ እና በስሪንጀር ነው የተካሄደው። ልጅቷ አውቃ ነው እሱን ለእንትን ማለት ፈልጋ ነው ወይ ሰውም ይልኳት ይሆናል። አንቺ መጀመሪያ ፍቅረኛ ስለሆንሽ በአንቺ በኩል ይለያዩ ብሎ ራስ ተከፍሎታል። ዶክተሩ መጨረሻ ላይ አይታችሁታል። የምርመራው ቀን ሲስቅ ነበር እኮ ወይ ብሩክ ነጋሽዬን ማብሮ ፕራንክ እያደረገ ነው። ኧረ ተይ እኔ ምን አገኝ ነገር ቢፈጠር እነሱ ይሽላል። ዛሬ እግዚአብሔርን አለ እኮ ነጋሽዬ። አዎ እግዚአብሔርን እኮ አላዳመጥኩም። እግዚአብሔር እርግጠኛ ነኝ ብለዋል። ጋሽዬ ታይኒታል ብሎ ነው የጠየቁት። እንደው ጋሽዬ እንደዚህ ያለ እኔ አፈርኩኝ። ወይኔ እኔ ራሴን ቁንጡጥ አድርጌ ምን አሳደገሽ በድረሽ ብዬ ነው የመተውት ራሴን። አይ ግን በግልጽ ነው የጠየቁት ጋሽዬ። ግን ደግሞ ከሱ ጎን ነው የሆኑት። አንድ ጥንቂት እንኳን ለሱ አረዷታል እንዳለ ከሱ ጋር ነው። የእሷን ቁስል የምትረዳት እናቷ ናት እንጂ ጋሽዬ አይደለም። አዳም እንዳለ ከሱ ጋር ሆነው የጨረሱት። መጨረሻ ላይ ጥላቸው እየጠየቁ እኮ ነው። በጸባይ እየጠየቁ ነው። እኔ ወንድ ልጅ ነኝ፣ ማንም ሰው ይሳሳታል ከሆነም ሆነ አያችሁ፣ ዘዴ በዘዴ ቀስ አድርገው በዘዴ ምናምን። አዎ ጎበዝ ናቸው። ጋሽዬ አትደብቀኝ አሉት። ኧረ እግዚአብሔርን ጋሽዬ ምንም አላረኩም አለ። በቃ ካላስ ምንም አላረገም። አዎ እግዚአብሔርን አለ። ስለዚህ ልጅቷ ሴራ ነው። አያችሁ ልጅቷ ሆን ብላ ነው የመጣችው። አዎ የእሱን ህይወት ለመበጥበጥ ሴራ ነው እና በስፈራርታ አብራ ለመሆን ነው። ግን አሁን እንደው የፈለገ ቢሆን ከእሷ ጋር አብሮ ይሆናል። ብሩኬ ላይ የሚቀረው ንግግሮችን ላስተካክል። እኔ አንቺን አልፈልግሽም፣ እኔ ህይወት አለኝ፣ እኔ ከአንቺ ጋር መሆንም አልፈልግም። ልጅ የሆነ አልሆነ ብሏል እኮ ብሏል። እናንተ በቀኝ ጆሮ ነው የመጀመሪያ ቀን እኮ እኔ አልፈልግሽም ከእሷ ጋር ነው የምሆነው አለ እኮ። ካላስ ሁለት ቀን ነገር ይጣራል። ምረጥ ያለችው ቀን ራሱ መርጥ ራሱ አንቺን ነው መርጠው ያለው እኮ ሃይሚን ነው የመረጠው። እሱ ታዲያ በሁለት ቀን ብሏል። ምን ነው በሐቅ እንፍረድ፣ ሞታችን አይቀርም። ምን ነው ኖ አይቻለሁ፣ ሰምቻለሁ። ግን ማለት ነው እዛ ጋር ምን መሰለሽ ማሪ፣ እዛ ጋር ማለት ነው ከሃይሚ የተደብቆ ሁለት ቀን ያገኘው ነገር ነው እኔ ያናድደኝ። በቃ እምነቴን አጎደለ ልጁ እሱ ባይሆን ራሱ እምነቱ ጎደለ አለች። አዳምጡ አለች። ልጅቷን ባለፈው አግኝቶ ጎንበር ላይ ነው ያገኘ። ምን ችግር አለ? ማንም ሰው ይገናኛል። ይሄ ኖርማል ነው። አይ በፍቅርሽ እንዴ ሰላም ስላትም እኮ ታይተዋለሽ፣ ችግር የለውም ታይተዋለሽ። ጋሽዬ አሁን እኮ ነገሩን ያስተካክላል። አሁን 3 ወር ነው እና እንደዚህ የምንጫጫ 3 ወር እኮ ነው ጎሮሮያችን የሚደርቀው። እንዴት ነው ነገሩ? ነው እነሱ ሰላም ነው። 2 ወር 15 ቀን 2 ወር 15 ቀን ነው። ስሚኝ አንቺ አሁን 6 ወር 15 ቀን አይደለም። ሁላችሁ ዲኤንኤ ሆድ ውስጥ ያለ ይቻላል ብላችሁ አውሩ። ይሰማል። አረ ኦኬ ቪዲዮ ሲዘሩ ይቻላል እያሉ እያለም ይቻላል። እኔ ቪዲዮ ሰራለሁ። ከሰች እኮ ሃይሚ የእሷ ፀጉር ነው የማውቀው። ከሰች ማን ነው የሚከሰው? ሃይሚዬ ከሰች እኮ አንቺ በጣም ነው ከሰች። ብሩክም ከሱ ሁለቱም ነው የከሱት። ባና ፊቷ እኮ ነው ጭልጥልጥ ያራው የምሬ ነው እኔ አላለሽም ቡቹላ ነው የመሰሉት። እሺ አሁናቸው ያ አላለሽም ዝም በሉ።
እኔ የት ልደርሳት? የት ነው ደርሼ ቅፍ አድርጌ የኔ እንደውም ማለት ነው ምክሬን መካክሬ ምናምን እንደው ልሂድ ሆድ ውስጥ እያለ ምርመራ ይቻላል ብዬ ሰርቼ እመጣለሁ። አለ እኮ አለ ዶክተሮችን እነሱ ራሳቸው አያማክሩም። እዛ ተማሩ አይደለ? ጉግል ላይ ሰርች አድርጎ ሁሉንም ነገር ቼክ ማድረግ ይችላሉ። ደንቆሮ ነን። እኔ ራሴ ትላንትና የ6 ወር ልጅ ማለት ነው ቢወለድ እንኳን የሚያድግ ነው። አንቺ ወይኔ በላቸው። አጃቢዎቹ ዛሬ ለምን አልመጡም? የቆርቆሮ ቤኪ ደግሞ እሱ ነው ያጋጭ። እሱ ምንድነው? እሱ ሃይሚን ይፈልጋታል ነው የሚመስለኝ እኔ። ኧረ ሃይሚ በእንጨት ማለት እኮ ሁሉም ጠፍተዋል። አሁን በቃ ተሰደቡ፣ ተወረደባቸው፣ ልም አሉ እንዴ። እንደው የፈለገ ሰው እኮ ነው። እሱ እኮ ከዚህ ጋር እንደሆነ አድርጎ እኮ ነው እያወራ ያለው። ምን ቆርቆንዳ ማለት ነው። እኔ እንደ ሰላም መሳደብ ብችል ስድብ ነው የሚያስጠጣው። ነው አለቀለቀችው እኮ ሰማ እኮ ምን እንዳለችማ የልጁ የእሱ ነው አለች። እሱ ቪዲዮ ላይ ራሱ አንቺ እነሰላም አሁን ተመቹኝ። አንቺ እናቺ ከቁምጥ የሆነች እኮ ማን እናቴ ጦር ሜዳ እኮ ነው እሱ። ብሩክ ራሱ እዚችኛው ይቅር ብሎ ከሷ እንትን እያለ ጋሽዬ ጋር የሮጠ ሄደ። ምንድነው የጠበቁት አሉ እኮ እሷን። ገባችሁ መቼ ገባ እንዴ? አሉ እኮ የጠበቁት ማለት ነው። ገባሽ? ሁለቱም እኮ ነው እንዲለያዩ የጠብቁታል። በሱ በኩልም ሴቶች በሷ በኩልም ወንዶች የጠበቁ አሉ እኮ። ምን ሆናችሁ? እና እሱ ብሩክ ራሱ ጋሽዬ ጋር በቃ እሷ በስሜታዊነት ወደ ሌላ ነገር እንዳትሄድ ብሎ ነው ዛሬ ሄደው ራሱ። እኔ እኮ እንደዛ ነው ያሰብኩት። እንዴ እዛ ቡታጅራ ያሉት እኮ የወንድ ልጣጫዎች አሉ። ወንድ ሳይሆን የወንድ የሆነ ነገሮች ሰው የያዘ ነገር የሚያምራችሁ አሉ። እግዚአብሔር የሰው ነገር በቃ ሴቶችም እንደዛ ሊጣጫን ባለጌዎች ውሾች ማለት ነው። እያንዳንዳችን እንዲሁም የእናቴ ቤተሰብ ብትሆኑ በእግራቸው ነው የሚያረግጣቸው እያንዳንዳቸው ማለት ነው። እናቶቻችን እንደዚህ አይደለም የሚነበሩት፣ ስነ ስርዓት ነው ያደጉት። የምሬ ነው። ሰገጤዎች እያንዳንድ ለገንዘብ የተሸጡ ሸጭ የምሬ ነው። እኔ እኮ ወንድ ልጅ ተደፈራ ብላ ሰላም ትበል ዛሬ ማለት ለሰላም አደረስኝ። ወደ ሰላም ነው ማስተላለፍ ይሄንን ነገር እውነት እሷ ትስራበት።